ብዙዎችን ያስቆጣው የቴዲ አፍሮ ዳስጣል በሚል ርዕስ የተሰራው ትራክ በማህበራዊ ሚዲያው በተለይ ደግሞ በኢንተርናሽናል ማህበራዊ ሚዲያው እጅግ በጣም አነጋጋሪ መሆን ለቻለው ለቃል ቡቲክስ ከታዋቂው ዩቲዩበር ቡቲ ዳሎል እና ከአዶናይ የተሰጠ ማስጠንቀቂያ እነዚህና ሌሎች በማህበራዊ ሚዲያው ሰሞኑ መነጋገሪያ የሆኑ ሐሳቦችን ጠቅላላ አድርገን ይዘናል። ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። በዚህ ቻናላችን በየዕለቱ በማህበራዊ ሚዲያው እጅግ በጣም አነጋጋሪ የሆኑ ሐሳቦችንና ቪዲዮችን ይዘን እንመጣለን። ታዲያ ቻናላችን አዲስ ስለሆነ የእናንተን እርዳታ ይፈልጋልና ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ። ወደ ቪዲዮ ሰሞኑ በማህበራዊ ሚዲያው በተለይ ደግሞ በኢንተርናሽናል ማህበራዊ ሚዲያው እጅግ በጣም አነጋጋሪ መሆን ለቻለው ለቃል ቡቲክስና እንዲሁም ደግሞ በዙሪያው ላሉት ከኑቲ ዳሎልና ከአዶናይ የተሰጠ ምክር ሐሳብ እንዲሁም ማስጠንቀቂያ ነው። ይህ ልጅ ሰሞኑ ባገኘው ስምና ዝና ምክንያት በጣም ብዙ ኮንተንት ክሬተሮች፣ ፋሽን ዲዛይነሮች፣ በፋሽን ኢንዱስትሪ ውስጥ ያሉ ሰዎች እንዲሁም ደግሞ ድርጅት ያላቸውና ስመጥር ድርጅቶችን የሚያስተዳድሩ ሰዎች ከሱ ጋር አብሮ ለመስጠቃቅን ጊቫዊዎችን በመስጠት ለራሳቸው ጥሩ የገጽታ ግንባታ እንዲሆንላቸው እየሞከሩ እንደሆነ ይታወቃል። ታዲያ ለነዚህ የዳሎል ኢንተርቴይንመንት፣ የዳሎል ገበያና የዳሎል አካዳሚ ባለቤት ዶክተር ጢሞቴዎስ ወይም ኑቲ እንዲህ በማለት ነበር ሐሳቡን የተናገረው። እነዚህ ትላልቅ ድርጅቶች ለልጁ ጥቃቅን ጊቫዊዎችን በመስጠትና ልጁን በጥቃቅን ጊቫዊዎች በመደለል እሱ ሰሞኑ ያገኘውን ስምና ዝና ልጁን የሚረዱ በመምሰል ለመጠቀምና ለራሳቸው ጥሩ የገጽታ ግንባታ እንዲሆንላቸው አስበው እንጂ ለልጁ አስበው እንዳልሆነ፣ እንደዚህ አይነት ድርጊቶች ልጁ ኢንተርናሽናል ሊሆን የሚችልበትን መንገድ ሊዘጋበት እንደሚችልና እነሱ ለራሳቸው ጥቅም በማለት ልጁን ጥሩ ደረጃ ከመድረስ ሊከላከሉት እንደሚችሉ ወይም መሰናክል ሊሆኑለት እንደሚችሉ ተናግሯል። ይሄንን ስል ብዙዎቻችሁ ልትናደዱ ትችላላችሁ፣ ግን እውነት ስለሆነ ማውራት ስላለብኝ ነው። ይሄንን ልጅ ሰሞኑን አይታችኋል ብዬ አስባለሁ። ቃሉ ቡቲክ ይባላል። ቃሉ ቡቲክ ነው ስሙ መሰለኝና በአሜዚንግ በሆኑ የልብስ ዲዛይኖቹ በጣም ኢንተርናሽናል እየወጣ ያለ በጣም የሚገርም ኢትዮጵያዊ ልጅ ነው እና ይሄንን ልጅ እንርዳው በሚል የተጀመረው ነገር በጭራሽ አልተመቸኝም። እኔ ማለትም በቃ ስልክ እንስጠው፣ ገንዘብ እንስጠው ምናምን የሚል የራስን ብራንድ ይበልጥ የማሳደግ ጉዞ ነው እንጂ ለልጁ ይሄ ነገር ብዙ የሚጠቅመው ነገር ያለ አይመስልኝም። እኔ እንደማስበው ይሄንን ልጅ ማገዝ የምንችለው ከተቻለ ከኢንተርናሽናል ዲዛይነሮች ጋር ማገናኘት፣ ለሱ ትልቅ ህይወቱን ሊቀይር የሚችል ነገር ማድረግ ነው እንጂ እዚህ ጥቃቅን ነገሮችን ማድረግ የራስን ብራንድ ማሳደግ ነው እንጂ ለልጁ ምንም የሚረባ ነገር አይደለም ይሄና እንደውም ከተቻለ ይሄንን ልጅ እኛ ማገዝ የምንችለው አሁን ኢንስታግራም ላይ በጣም ከትልልቅ ኢንተርናሽናል ሴሌብሪቲዎች ጋር ጭምር ኢንጌጅ እያደረገ ያለ ልጅ ነው። ኢንጌጅ እያደረጉ ነው ፖስቱ ላይ እና ይሄንን ልጅ ዝም ብለን ላይክ፣ ሼር፣ ሪፖስት እያደረግን የተወሰነ ጊዜ እንቆይ። መርዳት የምንፈልግ ሰዎች ካለን በውስጥ እናናገረው። አሁን እንደዚህ አይነት እርዳታዎች፣ ጥቃቅን እርዳታዎች ዩዥዋሊ የኛን ብራንድ ቢውልድ ያደርጋሉ እንጂ ለልጁ ምንም የሚረባ ጥቅም አይሰጡም። ባይዘው እዚሁ ልናስቀረው ነው ማለት ነውና አንዳንዴ ጥሩ ስም አለን የምንል ሰዎች፣ ጥሩ ብራንድ አለን የምንል ድርጅቶች አንዳንዴ ነገሮችን ብናረጋጋ ጥሩ ነው ብዬ አስባለሁና ይሄንን ነገር ላትቀበሉ ትችላላችሁ፣ ግን ሪያሊቲው ይሄ ነው። እኔ በጊቫዌይ አምናለሁ። እኔም የተለያየ ጊዜ እንደዚህ ጊቫዌይ ስልክ፣ ገንዘብ ምናምን ለጀማሪዎች ሲሰጥ አይታችሁኛል። ነገር ግን በግልጽ ነግራችኋለሁ ይሄ ነገር ለእናንተ ብቻ ሳይሆን ለኔም ይጠቅመኛል፣ የራሴን ብራንድ ቢውል አደርግበታለሁ ብዬ ስነግራቸው በጣም ይገርማቸዋልና አንዴ እንደውም በዚህ ጉዳይ ቪዲዮ ሰርቼ በጣም ብዙ ሰዎች ገርሟቸውና ከልባቸው አይደለም ማለት ነው ሰውን የምታግዙት እስከማለት ድረስ አንዳንዶች እስከ መስደብ ድረስ ደርሰዋል። ግን ሪያሊቲው ይሄ ነው። ባይዘው አንዳንዴ በጣም ኢንተርናሽናል ሊወጡ የሚችሉ ልጆች ካሉ ዝም ብለን ብለቃቸውና በጣም ቢያድጉ ይሻላል ለኛ መጠቀሚያ ከምናደርጋቸው ማለት ነውና ይሄንን ልጅ በዚህ መንገድ ሰፖርት ብናደርገው ጥሩ ነው ብዬ አስባለሁ። ቃሉ ቡቲክ ይባላል። እስካሁን ፎሎ ያላደረጋችሁ ልጆች ካላችሁ ገብታችሁ ፎሎ አድርጉት። በጣም ክሬቲቭ ነው እና ኢንተርናሽናሊ ሊወጣ የሚችል በጣም ጎበዝ ልጅ ነው። ሌላው ይሄንን ሐሳብ ደግፎ ከማጋ መስራት እንዳለበት፣ እንዴት መስራት እንዳለበት፣ በምን ሰዓት መስራት እንዳለበት፣ ምን አይነት ድርጅቶች ጋር መስራት እንዳለበት እንዲሁም ደግሞ ከምን አይነት ማናጀሮች ጋር ኢቭን መስራት እንዳለበት አዶናይ ለልጁ የሚሆን ጥሩ ምክር ሐሳብ ሰጥቶ ነበር። ምክንያቱም አሁን ላይ የከበቡ ማናጀሮች ሆኑ ኮንተንት ክሬተሮች ሆኑ ድርጅቶች አንተ ልታስተዋውቃቸው ያሰብካቸው ድርጅቶች በጣም በብዙ ገንዘብ ሊደልሉ እንኳን ቢሞክሩ እንኳን ከጥቃቅን ጊቫዌይ ቀርቶ በትላልቅ ገንዘቦች ሊደልሉ ቢሞክሩ እንኳን እንዳታረግ። ምክንያቱም ዛሬ ሳይሆን ነገ ላይ ለሚያገኛቸው ስኬቶች አሁን ላይ በደንብ አድርጎ አስተውሎ እስካልሰራ ድረስ ኢትዮጵያ ውስጥ ያሉ ማናጀሮች ሆኑ ኢትዮጵያ ውስጥ ያሉ ድርጅቶች አስረው ሊያስቀሩ ስለሚችሉ አስተውለና አስበህበት ወስን ብለዋል። ይህ ልጅ ታውቁታላችሁ፣ ቃሉ ቡቲክ ተብሎ ይጠራል። አንድ ምክር ልሰጠው ፈልጋለሁ። እሱም እናንተ ተመልካቾችም አንድ ምክር ልሰጣችሁ ፈልጋለሁ። ልክ እንደሱ ምሳሌ ይዛችሁ ኢንተርናሽናል እንድትሆኑ አይ ቲንክ ሁላችንም የራሳችን መንገድ አለን ኢንተርናሽናል ምን ሆንበት። መጀመሪያ ለቃሉ ያለኝ ምክር ምንድነው? ቃሉ እንግዲህ የመቀሌ ልጅ ነው ወደ አይደር። እኔ ያው እዛ አካባቢ እዛ ሰፈርም ባልሆን ትንሽ
10 ደቂቃ ራቅ ብዬ ነው ያደግኩትና በጣም ኮርቻለሁ። ኦልሞስት የሰፈሬ ልጅ እንደዚህ ኢንተርናሽናል ሆኖ ሳየው በጣም ትልቅ ደስታ ይሰማኛል። ግን ለቃሉ ትልቅ ምክር አለኝ። ይህ በኦንላይን እየመከርኩበት ያለው ምክንያት በቪዲዮ ቢካዝ እናንተም እንድታዩ ነው እንጂ በውስጥ መጻፍ ይችል ነበር፣ ችግር የለውም። እና ቃሉ አሁን በጣም ብዙ ሰዎች ከምታስበው በላይ ያጨናንቀዋል። ከምታስበው በላይ በጣም ብዙ ኮንተንት ክሪኤተሮች፣ በጣም ብዙ ካምፓኒዎች ካንተ ጋር ኮላብ ማድረግ ይፈልጋሉ። ይህ ደግሞ ትልቅ በረከት ነው እንድታቀው። ይህ በረከት መናቅ የለብህም፣ ግን ደግሞ ማገናዘብ አለብህ። ማነው ለጥቅሙ የፈለገ? ኦልሞስት አሁን ያለህበት ደረጃ፣ አሁን ያለፍክበት የበጠስከው መስመር አለ። ያ ምን አድርጎሃል መሰለክ? አሁን ኮንታክት እያደረጉ ያሉ ካምፓኒዎች፣ ኮንተንት ክሪኤተሮች በጣም እንዲፈልጉ አድርጓቸዋል። ግን እነዚህ ካምፓኒዎች አሁን አይጠቅሙም። that's why እምልህ ነገር ምንድነው? ተቻኩለህ ወደ ፕሮሞሽን እንዳትገባ። ኢቭን ለምን 300 ሺህ 400 ሺህ አይቀርብልህም? እውነቴን ነው የምልህ። መርጠህ መስራት ካለብህም መርጠህ መሆን አለበት። ካለህበት ኢንዱስትሪ ጋር ማች የሚያደርግ መሆን አለበት። ካንተ ጋር ማች የማያደርግ ካምፓኒ ጋር እንዳትሰራ። በቃ ሲሪየስሊ ነው የምልህ። የቤት የመኪና የቁሳቁስ የምናምን እቃዎች እንዳትሰራ፣ አያስፈልግህም። በምን ታምር? ለምን 300 ሺህ 400 ሺህ 500 ሺህ አይከፍሉም? ትገባህ? መስራት ያለብህ ከማን ጋር ነው? ከፋሽን ጋር ነው። ያ ፋሽንም አጣርተህ መሆን አለበት። ምንድነው? ማን ነው? በደንብ አድርገህ ብራንዳቸው ከኔ ጋር ማች ያደርጋል ወይ? እየሄድኩበት ያለው መንገድ እኔን ኮምፕሊመንት ያደርጋል ወይ ብለህ አውቀህ መሄድ አለብህ። እውነቴን ነው የምልህ። አሁን ባንክ አካውንትህም ላይ 10 ሺህ ብር ቢኖርህም አንተ የሚያስፈልግህ አሁን ፕሮሞሽንና ብር ሳይሆን ትክክለኛ የሆነ ኮኔክሽን ነው። ኢቭን አሁን ማናጀር መቅጠር ካለብህም ማንኛውም ማናጀር እንዳትቀበል። ተረዳኸኝ? ማንኛውም ማናጀር እንዳትቀበል። አንተ የሚያስፈልግህ ማናጀር ማን ነው? ስለ ፋሽን አዌርነስ ያለው፣ ኢንተርናሽናል ኮኔክሽን ያለው፣ በጣም ብዙ ባለሀብቶችን የሚያውቅ የባለሀብቶች ኮኔክሽን ያለው፣ እነዚህ 3 ነገሮች የያዘ ማናጀር እንደሆነ ካወቅ that's your manager። ተረዳኸኝ? እዚህ ኢትዮጵያ ያሉ ማናጀሮች አሁን በጣም ኮንታክት ያደርጓል። በእርግጠኝነት አፈራርመው ከራሳቸው ጋር ይይዙሃል በኮንትራት ማለት ነው። ስለዚህ ምንም ነገር እንዳትፈርም። የአዶናይንም የኑቲንም ምልከታ እንዴት ተመለከታችሁ? በነገራችን ላይ ይህ ሐሳብ በማህበራዊ ሚዲያው እጅግ በጣም መነጋገሪያ መሆን ከቻሉ እንዲሁም ደግሞ በጣም ብዙ ሰዎች ተቀባብለውት በሐሳቡ ከተስማሙበት ምክሮች አንዱ ነው። ታዲያ የእናንተስ ሐሳብ በዚህ ላይ ምንድነው? እስኪ ሐሳባችሁን ኮሜንት አድርጉ። በነገራችን ላይ ከልጁ እኔ በጣም ያደነኩለት ኳሊቲ ምን እንደሆነ ታውቃላችሁ? እንደዚህ አይነት ጭብጨባ እየበዛለት እንደዚህ በጣም በብዙዎች ተከቦ እያለ እንኳን አሁንም እንደዚህ አይነት ተአምር መስራት አላውቀውም። እንዲሁም በየዕለቱ እውቅናው እየጨመረና በየዕለቱ ክሬቲቪቲው እየጨመረ ያለ ልጅ ነው። ልጅየው ብሶበታል ነው የምላችሁ። ለእኔማ ጭራሽ እንደ ሲኒማ ሆኖብኛል። ቀጣይ በምን አይነት ፋሽን ነው የሚመጣው እያልኩ በጉጉት ነው የምጠብቀው። ቆይ አሁን መጨረሻ ላይ የለቀቀውን ቪዲዮ አይታችሁታል? በጌታ ስም ፒውር ታለንትና ክሬቲቪቲ ማለት ይሄ ነው። አንዴ ተመልከቱት። እንግዲህ ታናሽ ወንድማችን በ10 ቀን ውስጥ ወደ ግማሽ ሚሊዮን ተከታይ አፍርቷል። ነገር ግን ይሄ በቂ አይደለም። ጀለስ የሚገባት በሚሊዮኖች ነው። ፎሎ ያላደረጋችሁ አሁንም እየገባችሁ ፎሎ አድርጉት። ይሄኛውንም አካውንት ፎሎ አድርጉት። በነገራችን ላይ ልጁን የምርም ገብታችሁ ፎሎ አድርጉ። እንዲሁም ደግሞ ኮመንቶችንም በእንግሊዝኛ የጻፋችሁ እንዲሁም ኢንተርናሽናል እንዲሆን ሳፖርት እናድርገው። ቢያንስ ከኛ ዓለም የሚነጋገርበት አንድ ኢንተርናሽናል የሆነ ፋሽን ዲዛይነር ይኖራል። በነገራችን ላይ ይሄን ፋሽን ዲዛይነር ስል ስለ ፋሽን አብዛኞቻችን ስለማናውቅ ይሄ ልጅ ቡቱቶ ስለለበሰ ነው የታወቀው። ቡቱቶ ነው እየለበሰ ያለው፣ ለዛም ነው የታወቀው እንጂ ምን የተሻለ ነገር ምን አለው ምናምን ብለው በጣም ብዙ ሰዎች ሐሳብ ይሰጣሉ። ልጁ እያደረገ ያለው ክሬቲቪቲ የቱ ጋር ነው? ክሬቲቪቲ እኮ አይታይም። ከመሬት ልብሶችን ለቃቅሞ መስራት ቀላል ነገር ነው ብሎ ያስባሉ። ከነዚህ ውስጥም አንዱ ይሄ ቪዲዮ ነው። ይሄ መልእክት ለቃሉ ቡቲክስ ነው። ቃሉ ቡቲክስ ዝም ብለህ መዳበራ ከምትለብስ ማይረቡ ልብሶች ከምትለብስ እኔ ለአመት የፈለከውን አይነት ዘመናዊ ልብስ ስፖንሰር ሆናለሁ ማለት ነው። ነገር ግን የልጁ ክሬቲቪቲ በደንብ እንዲታየን አንድ ከኤአይ የተወሰደ ቪዲዮ ላሳያችሁና ልጁ ምን ያክል ክሬቲቭ እንደሆነና በጣም ብዙ የውጭ ድርጅቶች ስለ ፋሽን ዲዛይኒንግ እውቅና ያላቸው ሰዎች ለምን እንደተደሰቱ እሱን ስላገኙ በጣም እንደተደሰቱና ለምን ከሱ ጋር መስራት እንደሚፈልጉ ላሳያችሁ።
እና ምን ያክል የልጁ ክሬቲቪቲ ሊታየን ያለው በነገራችን ላይ በፋሽን ዲዛይኒንጉ ያን ያክል እውቀት የሌለን ሰዎች ትንሽ ገንዘብ ጠል ሲደረግበት ምን ያክል ልጁ ክሬቲቭ እንደሆነ ምን ያክል እውቀት እንዳለው በደንብ የሚያሳየን ነው። አሁን እጁ ላይ ካለው ነገር ላይ ተነስቶ እጁ ላይ ከሚያገኛቸው ነገሮች ተነስቶ ምን መፍጠር እንደሚችል አሳይቶናል። ነገር ግን አዶናይ እንዳለው ከትላልቅ ድርጅቶች ጋርና ከትላልቅ ፋሽን ዲዛይነሮች ገንዘብ ካላቸው ድርጅቶች ጋርና ኢንተርናሽናል ከሆኑ ከኢንተርናሽናል ሰዎች ጋር ወይም ከሀብታም ሰዎች ጋር የሚተዋወቅ ማናጀር የያዛለት ይሄ ልጅ ምን መስራት እንደሚችል በደንብ አድርጎ የሚያሳየን ነው የሚሆነው። ሌላው በማህበራዊ ሚዲያው እጅግ በጣም መነጋገሪያ የነበረው የአዶናይና የጃኒ ቤተሰቦች ጌት ቱጌዘር ነበር። በዚህ ጌት ቱጌዘር ላይ የጃኒ ቤተሰቦች ለብሶ የመጡት አለባበስ በጣም በብዙዎች ዘንድ መነጋገሪያ መሆን ችሎ ነበር። እንዲሁም ደግሞ ማህበራዊ ሚዲያውንም ለሁለት በመክፈል ግማሹ ወገን ጃኒ በቤተሰቧ የምታፍር ለቤተሰቧ ምንም አይነት እርዳታ የማታረግ በጣም ራስ ወዳድ ልጅ እንደሆነች ሲናገሩ፣ ሌሎች ደግሞ ጃኒ ከእድሜዋ በላይ የኖረች ለቤተሰቧ ከእድሜዋ በላይ እያደረገች ያለች እንዲሁም ደግሞ በቲክቶኩ ዓለም ቤተሰብን እንደ ጃኒ የሚረዳና በቤተሰቡ የሚኮራ ሰው የለም በማለት በጣም ብዙ ሰዎች ይከራከራሉ። ታዲያ ይህንን ሐሳብ አንድ ሰው እንዲህ በማለት ነበር የገለጸው። በቤተሰቧ በጣም ታፍራለች። ጃኒያ እንደገል ጠይቅሽ ከመጣች በኋላ እንደዚህ አፍረሻቸው ተጠየፍሻቸው። እናትሽን በተለይ ተጠየፍሻት። ለእናትሽ ለእህቶችሽ ፀጉር ቤት ውሰዷት እና ቀሚስ ቆንጆ ምን ነው የሚባለው ሽፎን አገዥላትም። ሽፎን ገዝተሽ ሀገር ልብስ ለብሳ አመት ባል አይደል ምን ችግር አለው? ሹሩባ ተሰርታ ነጠሏል። የኔት በመጀመሪያ ደረጃ አንድ ነገር ነው የምልሽ። ኢትዮጵያ ውስጥ ካሉ ቲክቶከሮች መካከል እንደ ጃኒ እንደምትባል ቲክቶከር ለቤተሰቡ የሚኖር ቲክቶከር የለም። በደንብ አስመሪበት። ይህንን ያልኩሽ ደግሞ እንዲሁ እሷን ላግዝ ፈልጌ ኦር በስሜት ምናምን አይደለም። ይኸውልሽ አንቺ ከእናትና ከአባቱ አንጻር ጃኒን የተቸሽው ይሄ የሆነ ሰዓት ተለብሶና ታጥቦ በሚያልቀው ልብስ ነው። ቢገባሽ እቺ ልጅ አንቺ እንዳልሽው ጊዜያዊውን ይሄ ተለብሶና ታጥቦ የሚያልቀው ልብስ አይደለም ለቤተሰቦቹ ያደረገችው። ካልሰማሽ ልንገርሽ፣ እዚች ምድር ላይ በህይወት እስካሉ ድረስ ተከብረው የሚኖሩበትን የሚጦሩበትን ቤት ገዝታ የሰጠች ልጅ ነች። እንግዲህ አስቢው፣ ለእናትና ለአባቷ በዚች ምድር እስካሉ ድረስ ተከብረው የሚኖሩበትን መጦሪያ ቤታቸውን ገዝታ የሰጠችን ልጅ ነው አንቺ ተለብሶና ታጥቦ በሚያልቅ ጊዜያዊ ልብስ የገመትሻት ማለት ነው። እውነት አንቺን የጃኒ እናትና አባት ክብር ከጃኒ በላይ አሳስቦሽ ማለት ነው። የነሱ አምሮ መታየት ከጃኒ በላይ አንቺን አሳስቦሽ አይደለ? የጃኒ እናት የለበሱት ልብስ የአብዛኞቻችን ኢትዮጵያውያን እናቶች የሚለብሱት ነው። ብዙ ጊዜ እናቶቻችን ሲወጡ በጣም የገረመኝ እሱ ነው። ያን ያክል የተጋነነ ነገር በጣም የሚወራበት ነገር ነው። እኔ አንድ በጣም የሚገርመኝ ነገር አለ። እነዚህ ትላልቅ ሰዎች በተለይ ደግሞ በሶሻል ሚዲያው ላይ ያሉ ትላልቅ ሰዎች በሶሻል ሚዲያ ላይ ኔጌቲቭ ኢነርጂ ያላቸው ትላልቅ ሰዎች ለምን ከትውልዳችን ራስ ላይ ለምን እንደማይወርዱ አይገባኝም። ከኛ ትውልድ ራስ ላይ ወርደው ከራሳቸው ትውልድ ጋር ችግራቸውን ለምን መጨረስ እንደማይፈልጉ አይገባኝም። እንደሌላው ይሄ ዘመናዊ ነኝ እንደሚለው ሰው ምናምን መሽቀርቀር አይወዱም አይደለ? እንደ እድሜያቸውም እንደኖሩበትም ህይወት ማለት ነው። ምንድነው በዚህ ልክ እንደዚህ ያናገረች? የጃኒ እናት የተቀደደ ልብስ ነው እንደ የለበሱት ወይንስ የቆሸሸ ልብስ? የጃኒ ቤተሰቦች የራሳቸውን ማንነት ይዘው ነው የወጡት። በእርግጥ አንዳንድ ሰው አለ ለሰው ታይታ ሲል የሌለውን ማንነት ይዞ የሚወጣ። ከዚህ አንጻር የጃኒ ቤተሰብ ራሳችሁን ሆናችሁ ስለወጣችሁ በጣም ነው ያከበርኳችሁ። የምሬ ነው ብለው። በመጨረሻም እባካችሁ እቺ ልጅ ብትተዋትስ ግን ማለት እዚች ልጅ ላይ ዱላው አልበዛም? ስፔሻሊ ደግሞ በሴቶች ይህንን ቪዲዮ አድርሱልኝ። አመሰግናለሁ። በዚህ ጉዳይ እናንተስ ምን አይነት መልከታ አላችሁ? የምርም ጃኒ ራስ ወዳድ ለቤተሰቧ የማታስብና በቤተሰቧ የምታፍር ሰው ናት ወይስ ቤተሰቧን የምትረዳ ስራ ወዳድና ጠንካራ ሴት ትመስላችኋለች? እስኪ ሐሳባችሁን ኮመንት አድርጉልኝ። ሌላው በማህበራዊ ሚዲያው እጅግ በጣም መነጋገሪያ የነበረው ጉዳይ ምንድነው? ኢቢኤስ በቤተሰብ ጨዋታ ላይ ያካተተው አራተኛው እጩ ነበር። ኢቢኤስ ከነጻነት ህልፈት በኋላ ሶስት ሰዎች ነጻነት ወርቅነን ይተኩልኛል ወይም በነጻነት ልክ ባይሰሩም በየራሳቸው ከለር ግን የቤተሰብ ጨዋታን ይሰሩልኛል ብሎ ያሰባቸውን ሶስት እጩዎች አቅርቦ ሁለቱ የየራሳቸውን ኤፒሶድ መምራት ችሎ ነበር። አሁን ላይ ግን አብዛኞቻችን የኮሜዲያን አዝመራውና ኮሜዲያን ያሲኖን እያወዳደርን ደግሞ የንጹህ ኃይሌን ኤፒሶድ እየጠበቅን ባለንበት ኢቢኤስ አዲስ እጩ በማካተት ብዙዎችን ማነጋገር ችሎ ነበር። ተወዳጁ ኮሜዲያን አሌክስ የመሪነቱን ቦታ ይረከባል። የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። አሁን ያንተ ቦርጭ እኛ ጋር ይመጣ በቃ 8 ቁጥር ነው፣ ወደ ቤት ትሄዳለህ። እንዴት አይደል? አሌክስስ በጨዋታው ምን ይዞ መጣ? ጋዴ ነበርኩ። እንደዚህ እናውራ። ስዊን ከቤተሰቦቹ ጋር ያለው አቀራረቡስ እንዴት ነው?
እንኳን ወንዶን ካለኝ አይኔን አይቶት ትልልቅነት እስከሆነ ደንበኛ ናት እንጂ አይደለም ጎረቤት ነው ሲበንዬ ታውቃታለሽ ማለት ነው ሁሉ አብረን እናያለን። ያው እንዳያችሁት አራተኛው እጩ ኮሜዲያን አሌክስ ነው። ኮሜዲያን አሌክስን አብዛኞቻችን የምናውቀው የትላልቅ አርቲስቶችን ድምጽ ለዛ ባለውና ሳቅ በሚፈጥር እንዲሁም በሚያዝናና መልኩ በማስመሰል ይታወቃል። በተለይ ደግሞ ኦያያ በሚለው በመሰለ መንግስቱና እንዲሁም ደግሞ የተወዳጁን አርቲስት የአበበ ባልቻን ወይም በሰው ለሰው ድራማ ላይ ያስናቀን ካራክተር ድምጽ በማስመሰል ይታወቃል። ታዲያ ኢቢኤስም ኮሜዲያን አሌክስ አንድ ኤፒሶድ እንዲመራ እድል ሰጥቶት ነበር። አሌክስም በዚህ መልኩ ነበረ ኤፒሶዱን የመራው። ስንት ዓመትሽ ነው እድሜሽ? 15 ዓመቴ። እውነቷን ልክ ነው። ልደቷን በቅርብ ነው ያከበርነው። እንዲህ በ6 ወር የሚበልጠኝ ሰው አይቻላል። ዋው ሃፒ በርዝዴይ የሚያስል ብቸኛ እውነቱን የምትናገረው እሷ ነች። በፍጹም ማንም መገመት የማይቻል ነው። እኩያ ነን ማንም ሁላችንም 15 በ3 ዓመት ትበልጠኛለች። እኔ 12 ዓመቴ ነው። የተለመደ የሰርግ ካርድ ላይ የሚጻፍ ነገር ጥቀስ። መልካም ምኞት ወይ አይጻፍም እንዴ? ቦታ የላቸው የሚጽፉበት የቤተሰባችሁ ስም ውበታችን። እኛ የቆንጆቹ ሚስጥሮችም እኛ ነን እንዴ? ሁሉም ሰው ሲወጣ አረ የኛ እግዚአብሔር ነው። ከላይ ነው ለማስዋብ የተቆረጠ ነው። አሁን እንደኔ አይነቱ አፍሳችሁ ነው የምገነባው? አዎ አይ እኔ ይከብዳል እንደዚህ አይነት ፊት። አሁን ያንተ ቦርጭ እኛ ጋር ይመጣ በቃ 8 ቁጥር ነው ወደ ቤት ትሄዳለህ። ዝቅታለች እንዴት አይደል? እናንተ ጋር ነው በጂፕሰን ነው አይኔ ልጄ ብዙ ነገር ብሎኛል። እንኳን ወንዶን ካለኝ አይኔን አይቶት ትልልቅነቱ ሴት ብትሆን 4 ማስካራ ነበር የሚሆንልሃል። የሚገርም ጸጉር ነው ያላችሁ። ናቹራል ነው የተፈጥሮ ጸጉር ነው። ቆንጆቹ የተባለው ምክንያት ነው። በውሃ ይለቅ ይባላል እንደ ጸጉር? አረ በምንም አይለቅ። ሰዎች የማልደራደርበት የሚሉት ነገር ምን ሊሆን ይችላል? በሚስት አግብታ እና እንደዚህ ነበረ ፕሮግራሙን የመራው። አብዛኞቹ የነፃነትን ከለር ትንሽ ነካክቶታል። የነፃነትን ከለር ለመውሰድ እየሞከረ ነበረ። በራሱ ከለር ቢያቀርብ ጥሩ ነው እያሉ ነበረ። ለእኔ ግን በጣም አሪፍ ነበረ። ለእናንተስ ከኮሜዲያን ያሲኖ ከኮሜዲያን አዝመራውና ከኮሜዲያን አሌክስ የትኛው ጥሩ የቤተሰብ ጨዋታ እንዲመራው ይችላል ብላችሁ ታስባላችሁ? ወይስ ደግሞ ከነዚህ ሶስቱ ይልቅ የንጹህ ኃይልን ኤፒሶድ ደግሞ እስክታዘጋጅ ወይም የራሷን ፕሮግራም እስክትመራ ድረስ እንጠብቅ? እስኪ ሀሳባችሁን ኮመንት አድርጉልኝ። ሌላው በማህበራዊ ሚዲያው እጅግ በጣም መነጋገሪያ የነበረው ጉዳይ የቴዲ አፍሮ አልበም መለቀቅ ነበር። ይህ አልበም ከመለቀቁ በፊትም ሳምንቱ ሙሉ ማህበራዊ ሚዲያውን ተቆጣጥሮት ነበር። ከተለቀቀም በኋላ በጣም ብዙ ሰዎች ከአልበሙ ትራኮችን እየነጠሉ የየራሳቸውን ትርጉምና የየራሳቸውን ሀሳብ በመስጠት ላይ ይገኛሉ። ያ ከመፈጠሩ በፊት ወይም ደግሞ ማህበራዊ ሚዲያ ላይ አሁን እየተፈጠሩ ያሉ ነገሮች ከመፈጠራቸው በፊት ኢትዮ ማትሪክስ እንዲህ በማለት ነበረ አሁን ላይ ያለውን ሀሳብ የተናገረው። ያው ገና ካሁኑኑ ድራማ ተጀመረ። በቃ ድራማ በድራማ ነገር ሊለቀቅ ነው አልበሙ። ይኸውላችሁ እኛ ሙዚቃ ማጣጣም እንፈልግ ሰዎች አለ። የግድ ሙዚቃው ፖለቲካ መሆን የለበትም። የቴዲ ሙዚቃ እንደ ሙዚቃ ማጣጣም ስለ ፍቅርም ይሁን ስለምን ማጣጣም እንፈልጋለን። የፖለቲካ ይኸውላችሁ የምትደግፉትም የምትቃወሙት ላይ ይመጣል። የምትደግፉት ሰዎች አላችሁ፣ ኤክስትሪሚስት ደጋፊዎች እና እናንተ አላችሁ። የሆኑ አውቃችኋለሁ የሆነ የፈለጋችሁት ነገር አለ ከቴዲ ማለት ነው። ከዚህ አልበም ያችን የምትፈልጓትን አጀንዳችሁን የእናንተን ሮሮ ካላወጣ እንደምትሰድቡት ወይ እንደምትናገሩት ወይ እንደምታንቋሽሹት እናውቃለን። ቴዲ የሚያደርገው የሚያክሰው ነው። ከዚህ አልበም ሁላችንም ማወቅ ያለብን ነገር የፈለገውን ነገር በዚህ አልበሙ ላይ 18ቱ ስለ ሴት ዘፍኖ መውረድ ይችላል። በቃ መብቱ ነው። 18ቱም የሆነ ነገር መሆን ይችላል። ገና ለገና ይሄ ልጅ ሳያወጣ ይሄ ሰው ሳያወጣ እንትላት በሉት። በቃ እሱም ሰው ነው። ፕሬሸር እንትላት በሉበት። በቃ የራሱን አቋም የራሱ አስተሳሰብ የራሱ መንገድ ያለው ሰው ነው። ታዲያ ይሄ ከመፈጠሩ በፊት አንድ ጋዜጠኛ ቴዲ አፍሮን እንዲህ ብሎት ስለ ግጥሞቹና ስለ ሙዚቃዎቹ እንዲሁም ህዝቡ ሙዚቃውን የሚመለከትበትን መንገድ እንዲህ በማለት ነበር የጠየቀው። ግጥሞችህ የተለያየ ትርጉም የተለያዩ ሰዎች እንደሚሰጧቸው ታውቃለህ። ለምሳሌ አይ ቴዲማ እንዲህ ማለት ፈልጎ ነው አይደለም፣ አልገባህም፣ ቴዲማ እንደዚህ ማለት ፈልጎ ነው የሚባል ነገር አለ ሁሌ ያንተ ሙዚቃዎች ላይ። ያውም አንድ ሰው ምን ብሎኛል መሰለህ፣ ጭንቄን ላሳያት ሲል ቴዲ ጭንቁን አይደለም ጭንቄን ላሳያት ጭንቅላቴን ላሳያት ነው ያለኝ ጓደኛዬም አለና እዚህ ድረስ ይሄዳል። አንተ ግን ስትጽፍ እንዴት ነው? ምን አይነት መልእክት ያስተላልፍ ብለህ ነው? ሰምና ወርቅ እንዲኖረው ነው? እኔ በመጽፍ ጊዜ መቼም ለማስደነቅ መጻፍም
ላለማስደነቅ መጻፍም ሁለቱም ትክክል አይደለም። ሰው የሚሰማውን በሚጽፍ ጊዜ የሚፈልገውን በሚያወጣ ጊዜ ሰዎች የሚያስፈልጋቸውን ነገር ያገኛሉ። ለምሳሌ ጴጥሮስ በውሃ ላይ እየሄደ ያለ በውሃ ላይ መሄዱ እነ ማቴዎስ ያዩት እንደሆነ ከዞረም ይሰምጣል። በውሃ ላይ በመሄዱም ሲደነቅ ይሰምጣል። ዝም ብሎ መሄድ ነው ያለበት። ወደሚፈልገውና ወዳመነበት ነገር መሄድ አለበት አንድ ሰው። እኔ በመጽፍ ጊዜ ስሜቴ የወደደውና ሐሳቤ ያፈለቀውን ነገር በመከተል ውስጥ ነው። በዚህ ጊዜ የሰዎች አስተሳሰብ ደግሞ እንደ ማየት አቅም ከማየት አቅም ጋር የሚገናኝ የእይታ አይነት አለ። አንዳንድ ሰው ደግሞ ማየት የሚፈልገውን ነገር ብቻ ማየት የሚፈልግ ሰው አለ። ማየት የማይፈልገውና ማየት ከማይፈልገው ነገር በላይ የላቀው ደግሞ ማየት የሚፈልገው ነገር ከሆነ ያን አብልጦ ማየት፣ ይሄ ለየሰው ሁሉ የተሰጠ ስልጣን ነው። የሰው ስልጣን መንካት የራስን ስልጣን ማነቃል። ታዲያ አሁን ያለውን ነባራዊ ሁኔታ ስታዩት በማህበራዊ ሚዲያው ለቴዲ አልበሞች፣ ለቴዲ ዘፈኖች ወይም ለቴዲ ትራኮች የሚሰጡትን ትርጉሞች ካያችሁ፣ አሁን ቴዲ የተናገረውን ካያችሁ በኋላ አነጻጽራችሁ ሐሳቡን እንዴት ተመለከታችሁት? እስኪ ሐሳባችሁን ኮሜንት አድርጉልኝ። ሌላው ከዚህ ሐሳብ ሳንወጣ ዶክተር ወዳጄነህ ቴዲ ምን አይነት ሰው እንደሆነና ምን አይነት መልከታ እንዳለው ምን አይነት አስተሳሰብ እንዳለው ምን አይነት ሰው እንደሆነ እንዲሁም ደግሞ ከሱ ጋር እያለ ምን እንደተነጋገሩና ምን ከሱ እንደተረዳ ስለሱ እንዲህ በማለት ነበር የጻፈው። እንዲና እንዲህ እያለ የሆነ ጊዜ ላይ ዶክተር ወዳጄነህ በቴዲ አፍሮ ቤት ውስጥ የነበረውን ቆይታ ከቴዲ አፍሮ ጋር የነበረውን ቆይታ የየራሱን ነጥብ እያስቀመጠ ቴዲ አፍሮን በዚህ መልኩ ነበር የገለጸው። ከቴዲ አፍሮ ጋር የነበረውን ውሎ፣ ከቴዲ አፍሮ ያገኘውን ነገር እና የሱን ባህሪ እሱ እንደዚህ ነው ብሎ ያሰበውን ሐሳብ ስለሱ ያለውን መልከታ እንደዚህ ነበር ያስቀመጠው። እንዲሁም ከዚሁ ከአልበሙ ርዕስ ሳንወጣ የቴዲ አፍሮ አልበም ትላንትና በተለቀቀው አልበም ውስጥ ከ18 ትራኮች ውስጥ አንዲቷ ትራክ ዳስጣ ለምትለዋ ትራክ ዶክተር ወዳጄነህ ምን አለ መሰላችሁ? ዝምተኛው ንጉስ ቴዲ አፍሮ ቤት የነበረኝ ቆይታ በመኖሪያ ቤቱ ፊት ለፊት ተቀምጧል። አጠገቡ ባለቤቱ ክብርት አርቲስት አምለሰት ተቀምጣለች። እራት ቀርቧል። ጥያቄ ጠየቅኩት። ቴዲ ለአንተ የተለየ ቅዱስ ስፍራ የት ነው? አስቦ መለሰልኝ፣ ኢትዮጵያ ብሎ ዝም አለ። ያልገባው መሰለኝ። ደግሜ ጠየቅኩት። ማለቴ ከቅዱስ ስፍራዎች ለአንተ የተለየ ቦታ የት ነው? አሁንም እንደተረጋጋ መለሰልኝ፣ ኢትዮጵያ አለና አንገቱን ደፋ አደረገ። ለመጨረሻ ጊዜ ሞከርኩኝ እያስረዳሁት። አክሱም፣ ከላሊበላ፣ ከግሸን ከመሳሰሉት አንተ ልዩ ቅዱስ ቦታ የምትለው የትኛውን ነው? ቴዲ ፈገግ ብሎ አየኝና ሁሉንም ቅዱስ ስፍራዎች አከብራለሁ፣ ለእኔ ቅዱስ ቦታ ኢትዮጵያ ናት። የክብር ዶክተር ቴዎድሮስ ካሳሁን እኔ ቀርቤ እንዳየሁት እጅግ በጣም መልካም ሰው ነው። አንደኛ ቴዲ ለየትኛውም ብሔር ጥላቻ ወይም ንቀት የለበትም። የተለየ የብሔር ፍቅርም የለውም። ለእርሱ ሁሉም ኢትዮጵያውያን እኩል የተወደዱ የተከበሩ ናቸው በነጥብ ሲያስቀምጠው። ሁለተኛ ቴዲ አፍሮ የሚተማመንበት በችሎታው በዝና ወይም በገንዘቡ አይደለም። በሰራዊት ጌታ በልዑል እግዚአብሔር ግን እጅጉን ይተማመናል። የሚጠብቀኝ ሊቀ መልአኩ ቅዱስ ሚካኤል ነው ብሎኛል ቴዲ። ሶስተኛ ቴዲ ክርስቶስን ይወዳል። በሳሎኑ ግድግዳ ላይ የተሰቀለውን የዓለም መድኃኒት ኢየሱስ ክርስቶስ በትልቁ ተስሏል። ቴዲ ያንን ስዕል እያየ ይተርከዋል፣ ይገልጸዋል። የጌታም እናትም የልብ ወዳጁ ናት። እጅግ በጣም እያነጋገረች ትገኛለች። ብዙ ሰዎች ኤክስፔክት እንደተደረገው በጣም ብዙ ሰዎች የራሳቸውን ሐሳብ እዚህ ላይ በጣም እየሰጡ ነው የሚገኙት። የዚህችን ትራክ ግጥም እየተረጓጎሙ ወደ የራሳቸው ሐሳብ እያመጡ በጣም ብዙ ሰዎች የራሳቸውን ኮመንት እየሰጡ ነው የሚገኙት። እንዲሁም ደግሞ እየተነተነው ትርጉሙ ይሄ ነው፣ ትርጉሙ ያ ነው እያሉ የራሳቸውን ትርጉም እየሰጡ ነው የሚገኙት። ይሄም በጣም በብዙ ሰዎች ቅራኔ ያነሳ እንዲሁም ደግሞ ብዙዎችን ደግሞ ያስደሰተ ሌሎች ደግሞ በቅራኔ እንዲመለከቱ ያደረገ ነው። ውጪስ ደግሞ ይሄ ከቴዲ የሚጠበቅ ነገር ነው። የቴዲ አፍሮ አልበም በተለይም ዳስጣል የሚለው ትራክ ጉዳይ ብዙዎችን እያነጋገረና እያጨቃጨቀም ይገኛል። ብዙዎች በዘፈኑ ሐሳብ ተስማምተው ሲሞግቱ፣ ገሚሱ ደግሞ ለ150 ዓመት ዳር ቆይቶ በቀኔ እንጉርጉሮና በስማ በለው ብቻ ሳይሆን በትግል በወኔ በእውቀትና በበርካታ ሕዝብ ድጋፍ ተመርቶ መሃል የገባ ሰው በቀላሉ ከመሃል ይወጣል የሚል እምነት የለንም በማለት ዳስጣል የሚለውን ትራክ ሐሳብ እያጣጣሉት ይገኛል። የቴዲ አፍሮ አልበም በሚመረቅበት ወቅት ጠቅላይ ሚኒስትሩም በአርሲ ተያ አካባቢ አንድ ፕሮጀክት ሲያስመረቁ የጀመርነው የብልጽግና ጉዞ በጽኑ ስለቆመ በትናንሽ አጀንዳዎች አንታወቅም ሲሉ ተደምጧል። ብዙዎችም ይህንን ንግግር ከቴዲ አልበም ጋር በማገናኘት ሲቀባበሉትም ነበር። በዚህ ትራክ ላይ ያላችሁ ሐሳብ ምንድነው? ሐሳባችሁን ኮመንት ላይ አጋሩ። ቅድም እንዳልኳችሁ አብዛኛው ሰዎች የቴዲ ትራክ ወይም የቴዲ ዘፈን ከወጣ በኋላ ወይም ደግሞ የቴዲ አልበም ከወጣ በኋላ ከአልበሙ የራሳቸውን ትራክ በመውሰድ የራሳቸውን ትርጉም በመስጠት ዘፈኑ ለነሱ እንደተዘፈነ ለነሱ ወይም የአሽሙር ወይም እነሱ ሊናገራቸው የፈለጉትን አካል ተናግሮልኛል ብለው ያስባሉ። ለዛም ደግሞ ምላሽ ይሰጣሉ። ታዲያ ይሄው ትራክ አሁንም ቢሆን በማህበራዊ ሚዲያው እጅግ በጣም መነጋገሪያ በመሆን ላይ ይገኛል።
ብዙዎቹም የየራሳቸውን ትርጉም እየሰጡ ይገኛሉ። ከነሱም ውስጥ አንዱ ዘሀበሻ ትርጉሙን አውቀዋለሁ ወይም ደግሞ ቅኔውን ደርሼበታለሁ ብሎ በራሱ የዩቲዩብ ቻናል ሙሉ ሀሳቡን እንዲሁም ቆርጦ ደግሞ ቲክቶክ ገጽ ላይ እንዲህ በማለት ነበር የለቀቀው። ቴዲ በአዲሱ አልበሙ ላይ ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት ሲል ይናገራል። ዳስጣል የሚለው ዘፈኑ ላይ ምን ለማለት ፈልጎ ነው? በግ 12 ሆና አንድ ነብር ፈጃት። ይህ የዳስጣል ዘፈን እጅግ በጣም ጥልቁና የፍልስፍናው ክፍል ነው። ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት። ይህ የዘመናችን ዝምተኛ አብላጫ ወይም ደግሞ ሳይለንት ማጆሪቲ የምንለውን ቁልጭ አድርጎ የሚያሳይ የፖለቲካ ትንተና ነው። 12 በጎች በአንድ ላይ ቢተባበሩና ድምፃቸውን ቢያሰሙን ወይም ደግሞ አቋም ቢወስዱ አንዱን ነብር ማባረር ወይንም ቢያንስ እንዳይበላቸው መከላከል ይችሉ ነበር። ነገር ግን በጎቹ የራሳቸውን ተራ የጠበቁ በዝምታና በፍርሃት ስለታሰሩ አንድ ነብር ማለትም ጥቂት አክራሪና ጽንፈኛ የፖለቲካ ኃይሎች አብላጫውንና ሰላም ወዳዱን ህዝብ አንድ በአንድ እያረዱ ጨረሱት ለማለት ነው። የብሪታንያው ፖለቲከኛ ኤድመንድ በርክ ክፋት እንዲያሸንፍ የሚያስፈልገው ብቸኛ ነገር ጥሩ ሰዎች ዝም ብለው መቀመጣቸው ነው ያለው እዚህ ጋር በትክክል ይገጥማል። በተጨማሪም ቴዲ አባቶቻችን በመርዝ ጋዝ ማለትም የፋሽስት የጣሊያ ኬሚካል መሳሪያ ያለቁለትን ሰንደቅ ዓላማ ዛሬ የራሳችን ልጆች ሲረግጡት ገና አሁን ዳግም ሞቱ በማለት የዘመኑን አፍራሽ ትርክት በጽኑ ይኮንናል። እንግዲህ ዘሀበሻ ቅኔው ሲፈታ ወይም የግጥሙ ቅኔ ሲፈታ ይሄን ይመስላል ብሎ የራሱን ትርጉም ሰጥቷል። ትክክል ነው ብላችሁ ታምናላችሁ ወይ? የዘሀበሻን የቅኔ አፈታተስ እንዴት ተመለከታችሁት? ሀሳባችሁን ኮመንት አድርጉልኝ። እንግዲህ የጽናት ቲዩብ ቤተሰቦች ሰሞኑ በማህበራዊ ሚዲያው ላይ እጅግ በጣም መነጋገሪያ የሆኑ ሀሳቦችን ጠቅለል አድርጌ ያቀረብኩላችሁ ቪዲዮ ይሄን ይመስላል። ሰብስክራይብ ማድረጋችሁን እንዳትረሱ፣ ምክንያቱም ቻናላችን አዲስ ስለሆነ እናንተን እርዳታ ይፈልጋልና እባካችሁን ሰብስክራይብ አድርጉ። ይሄ ቪዲዮ ብዙ ሰው ጋር እንዲደርስ ላይክ ማድረጋችሁንም እንዳትረሱ። ቸር ቆዩልኝ።